ናት። ኦሮሞ ደግሞ ለንግድ ፍቃድ አይመችም። ለዛ ነው አንድ ምን አረግሽልኝ ትያታለሽ። ምን አረግሽልኝ ነው የምትያት። እኔ እንደ ሳምሪ አምጥቼ ምን እንዳረግሽለትና እንዳላረግሽ እኔ ባላመጣት ትንሽ ጊዜ ስጡኝ ብቻ። ያ ዮናስ ደለለኝ ነው አባትሽ አለ ስሙ ዮናስ ደለለኝ። ያ ዮናስ ደለለኝ ከጅጅጋ ድሬዳዋ ሙቪ ያደረገ ከዛ ለአሜሪካ ይመጣ ዛሴት እንትና ቤት አልሄድም ከሀቢባ በኋላ ነው የመጣው። ሀቢባን እንኳን ናቅሻቸው እነ ቴዲን አለን እና አይን ነገር እኔም ባረግ ለካ እንደዚህ ነው አልሽ። ፌስታል አንጠልጥለሻል እንዴ በየቤቱ የምትሄጂው? አንቺን ያሞገሰሽ ሰው ሁላ አንቺን ያሞገሰሽ ወይም ደግሞ ያው ነገር ጥሩ ነገር ስታረጊ አይቶ ጥሩ ነገርሽን ያወራውላ ዘላለም በዛ እንዲከተቡ ትፈልጊያለሽ እኮ። ኮንፊደንስ እንደሌለሽ በምን እንደሆነ ልንገርሽ ቤታዬ፣ ልንገርሽ ማስረጃ። የሆነ ግሩፖች አሉ አለ እነዚህ ሪያክት የሚያደርጉ አሁን ባለፈው የጥቁር ልጅ ይሄ ወጣቱ ልጅ ገና 20 ዓመትም የሞላው አይመስልም 20 ዓመትም የሞላው አይመስልም እና እንትናም በሪላይፍ ስታገኛት ምን ትመስል ይሆን እንዴት ነው እንደምትጠብቀ ነው ምናምን አይነት ሪያክሽን እያደረጉ ቤታ ግን እንደምትጠብቃት አትመስለኝም ትንሽ ምትከብድ ይመስላል አለ ልጁ። እውነት ነው የተናገረው። የራሱ ቴስት ነው። 4 ቀን አወራሽበት 4 ቀን እንዴት እንዲህ ትላለህ ብላ ሃይ ከም እንደዛ ፊል ካረገስ የራሱ ቴስት እኮ አለ። እኔ አሁን ሄለን ቆንጆ ነሽ እብድ ነሽ ግን ካለኝ ልናደር ነው እንዴ? ሄለን ቆንጆ ነሽ ግን ደደብ ካለኝ እውነቱን ነው ጋይስ። ኮፒ ሊንክ ሼር ምናምን አርጉት፣ ጊፍት ምናምን አስገቡበት። ከዛን አልዘጋም እኮ እንትኑ የፈለገ ቢያደርጉ ምንም አያመጡም። እሺ ምንም አያመጡም። ይሄን ካደረጋችሁ አለበለዚያ ኮሜንቱን ልዝጋባችሁ። እሺ ችግር የለውም። የራሳችንን ፎሎ እስተምናመጣ ደስ የራሴን ፎሎ የራሴ ልጆች ይመጣሉ አውቃል። የኔን ማንነት የሚያውቁኛል። ያ ገባችሁ? ያ ቴንክ ዩ ይሄን ለምታረጉ ሰዎች። ለማንኛውም እንደዚህ ካረጋችሁ አልዘጋው። እሺ ተጫውቱ። እነሱ ያድርጉ፣ እናንተ አካክሷቸው። እነሱ የሚያደርጉ አካክሷቸው። ምክንያቱም እኔ ከዛ ስለሚወዱ ስለሚጠሉ አይደለም። ከዛ ነው የመጡት። የመጀመሪያ ቲክቶክ ስከፍት አይደል? ለዛ የነሱ ፎሎ ናቸው ማለት ነው። ይመቻቸው። በሐሳብ ልዩነት የሚያምን ኦፕን ማይንድ ያላቸው ሰዎች ናቸው የኔ ፎሎዎች። ከድሮም እንደዚህ ነው ከዩቲዩብ ጀምሮ የሚያውቁ። ያ እኔ ለካ አላወኩም። ቀድማ ተቀይማኝ ነበረ። እኔ ይሄንን አሁን የትላንቱን የድሬዳውን ባላመጣ ለካ ቀድማ ተቀይማኝ ነበር። ቀድማ ለካ ተቀይማኝ ነበር። እሺ በምን የተቀየመች? ባለፈው አላውቅም። እኔ እኮ ባለፈው ሀቢባ እና ቴዲ ጋር ያልቀረበችው በጣም ኮንፊደንሷን አደነኩላት። እንደገና ደግሞ የማንም ልቅምቃሚ የእነሱ እንትን ስላልሆነች ትክክለኛ ሰው ናቀሽ ብዬ ተናገርኳት አይደል? እንደዛ አልኩኝ። ከዛ ስለ ኮንፊደንስ ስናወራ ሀቢባ በመጀመሪያ ደረጃ ዩቲዩብ ላይ ቲክቶክ ላይ ኮንፊደንስ አላት አለ። እንትናስ እያላችሁ እናንተ አልጻፋችሁም ጋይስ? እናንተ ስትጽፉ ቤታ ስትሉ ናይ ቤታ እውቅና አላት እንጂ ኮንፊደንስ የላት አልኩኝ። ይሄ ማንነትሽ ነው እንጂ ስድብ ነው እንዴ? ስድብ ነው እንዴ? ሃይ ኮንፊደንስ ቢኖርሽ እኮ ሰው ቢቃወምሽም ሰው ቢወቅስሽም እዛው ቦታ ትገኝ ነበር። እንደውም በዚህ ጉቺ ትሻላለች አላልኳችሁም ጋይስ? አላልኩም? ለካ እሷ ተቀይማለች። አሁን ከእናቷ ጋር ከሚሚ ጋር ስታወራ ቪዲዮ ላይ የተረዳሁት አላውቅም። ካሁን በፊትም ሁልጭ አርጋ ሰድባኛለች። ኮንፊደንስ የላትም ብላ አለች ወይ ጸብ ነበር እንዴ ነው ያልኩት። እኔ እኮ ያላቸውን ማንነት ነው የተናገርኩት። የእውነት ሄለን ቆንጆ ነሽ አፍሽ ሰፊ ነው ካሉኝ እውነታቸውን ነው እኮ። እውነት ነው እኮ። ሄለን ቆንጆ ነሽ አፍንጫሽ ደፍጣጣ ነው ካሉኝ እውነት ነው እኮ። ሃይ የእውነት
ለማቆየት ለምትሞክሩ ሰዎች አይ ሃቭ ክሬዲት። እሺ ያመሰግናል። ገባች? አይ እንትና ሼፕ አላት ምናምን ስማርት ናት ግን አጭር ናት እላለሁ። አሁን ሀቢባን አይደል እኔ አይደለም ምለው። እውነት አይደለም ጋይስ? እውነት አይደለም? ንገሩኝ፣ እውነት አይደለም? ቆይ የሆነ ሰው እንዴት ለአንዴና ለመጨረሻ ጊዜ እንደማሰናብት አሳያለሁ። እኔም በሌላ አካውንት ገብተህ ነው የምታይ። ያ ውሸት ነው ሰደበችኝ ነው የምትለኛውን ሀቢባ ጋይስ እውነት አይደለም? መማር ቆንጅዬ ናት፣ ጸይም ናት፣ እንደ ሚዲያ ላይ እንደምትታየው ነጭ አይደለም። ይሄ የታወቀ ነው። በዚህ ነገር ብታፍር የኢትዮጵያን ኮሚኒቲ ወይም ደግሞ ያኒ አብሽር ያ የኢትዮጵያ እንትን ላይ አትገኝም ነበረ አልኩኝ አይደል? ጥቁር ናት እያሉ ፖስት ሲያደርጉ ምን ነበር ያልኩት? ምን ነበር ያልኩት? ያ በጊፍትና በምናምን ሸፍኑት ጋይስ። እናንተ እንድትጫወቱ ፈልጌ ነው እንጂ ዘጋው ነበር። እሺ ችግር የለውም። ለውጥ እስከምናደርግ ድረስ ነው የፎሎ ማለት ነው። ልጅቷ በከለሯ ብታፍር ኖሮ የኢትዮጵያ ያለ የእግር ኳስ የሚባለው የአመቱ አለ አይደል? እዛ ላይ እስክታቀኑ ሙሉ ስትጫወት አትውልም ነበረ። ግን እርዳታ አለ እርዳታ ግን መኖር አለመቻሏን ራሷ ላይ ያሳበቀች ቴዲ ጋር ሄዳ ራሷን ማብራራቷ አልኩኝ። ይሄ ውሸት ነው። ሁሉ ነገር ላይ ማግኘት አይከብድም? ጥያቄ ጋይስ፣ ሁሉ ነገር ላይ አይከብድም? አይከብድም? ያ ቆይ አንድ በጣም የማምነውን ሰው አድሚን ልስጥ። ለምን ማውራው ነገር እንትን እንዳይል። እስቲ ጊፍተር ትልቅ ጊፍተር እንትን በል ሃይ በይ። ለምን በጊፍት ሩሙን ከጠበቀ ለሩሙ ጥሩ ሀሳቢ ነው። ብሎክ ታደርጋለህ። እኔ ወሬ ላይ ላትኩር። እኔ እንትን እንዳልዘጋባችሁ ነው። እሺ እንዳልዘጋባችሁ ነው። ኮሜንት እንዳልዘጋባችሁ። ያ ዛሴት ምን ታደርጋለህ? እነሱ ራሱ ጨዋታ እንዳይጫወቱ ታደርጋለህ። ተዋቸው። ቆይ ተው እናንተንም አላረግም። እሺ ያ ቆይ እንዴት እንደማረጋቸው እነሱ ራሱ እንዳይጫወቱ ነው ማረጋቸው። ራሷ ቤታ በተለያየ ጽሁፍ ነው እንትን የምትለው ማለት ነው። ያ ምጽፊውን ታያለሽ፣ ቁጭ ብለሽ ትሰሚያለሽ። እንደውም በጣም ነው የሚመቸኝ እንደዚህ እናንተ እንድትጫወቱ ነው እንጂ ኮሜንት ማድረግ የፈለጋችሁ ዩቲዩብ ላይ የተዘጋጁ እብድ የሆኑ አድሚኖች አሉ፣ የሀሳብ ልዩነት ላይ የሚያምኑ ማለት ነው። ያ ግን እንደዛም ቢሆን በሰፖርት አድርጉት። እሺ ጋይስዬ የኔዎቹ ብሎ መናገር አይችልም። እነሱ መናገር ድሬዳዋ ሲናገሩ ከተሰማቸው ሚሚ ወጣ ተናገር። እኔ በእኔ ስለተናገርኩት ጆከር እኔ ጉቺ ላለው ነው ቤታ ድሬዳዋን ስለተናገረ ሂጂና ተናገሪ አላልኩሽ። ከተናገረች ግን ለምን እንደዚህ ተናገረች ነው። ዝም ብትል ኖሮ እንደውም ለባለጌ መልስ ስለማይመለስ ለምን ቤታ አልመለሰችም እንኳን ቢሉኝ ለባለጌና ለአምስት ሳንቲምኛ ሀረሮች አንሰጥም በሚል ስታይል ነው ለምን ነው የምትሰጠው እላለሁ አላልኩም እኔ። ከሰጠሽ ግን ለሱ እንደዛ ተቁነጥንጠሽ ስትመልሺ የከፋው ደግሞ አደሬና ሶማሌና ኦሮሞ ለኔ ነግሮኛል። ምን ታረጊያለሽ ነው ያልኩሽ። አላወቀችም ላሉኝ እንኳን ጉዳዩን እንዳቆም ያደረጉኝ ሰዎች ምንድን ነው ያልኩት? አሁን ነግረናታል ትላለች ሲባል ጭራሽ እሷ ጋር እንትን አልሄደችው ራሱ ይቆጨኛል ያልሽው እግዚአብሔርን። ያ ሀቢባ ሰው ቤት ባትሄድ ኩሩ ብትሆን ምን ብትሆን ኩሩሩ የራሷ ማንነት ነው። ማንነት ሲኮረጅ ያስጠላል። ለምን ከአንቺ ጋር ላይ ሄድ ይችላል። ከአንቺ ጋር ሄድ ከአንቺ ጋር ሄድ። አንድ ፈኒ ያልሆነ ሰው ከሆነ ሰው ጆክ ወስዶ ቢያወራ ያናድዳል እንጂ አያስቅ። ተፈጥሮ ግን ፈኒ የሆነ ሰው ሲያወራ ምንም ቢያወራ ያስቃል። ሰው ቤት እኔ አልሄድም የምትይው እዚህ ጋር ምን ትላለች? ስሟት እዚህ ጋር። ከአሁን በፊትም ሰድባኛለች። ስሟት እዚህ ጋር
ይለወጣል። የድሬዳዋ ማህበረሰብ እንትን ጋር በገባሽ በተረዳው መንገድ ነው የምናገረው። እየሰማን ነው እንደዚህ ብለዋት ትናገራለች እያሉ እየሰማሁት ነው እየሰሙሽ ነው ብላ ትናግራታለች ሚሚ ማለት ነው። ያንቺ ደጋፊዎች ገቡታ እና እኛ ትናገራለች በራሷ ፊት ተናገርኩ እኮ ትናንትና እናገራለሁ በራሴ ፊት ብላለች። እና እኛ በነገራችን ላይ ቤታን እኔና እዚህ ተናገሪ ብዬ ጋብዣት ነበር። ጋይስ አልጋበዝኩሽም እኮ በዚህ ነገር ላይ ቤታ መልስ ትሰጣለች ነው ያልኩት። እቤቷም ካለች ንገሯት በዚህ ጉዳይ ላይ መልስ ትስጥ ነው ያልኩት እንጂ ትምጣ እንኳን ብለናል። ጋይስ ብያለሁ እኔ ስናወራ የነበረውን ብለናል። ትመጣለችም ብለን ጠብቀናል። ጋይስ ምን መልክ ትሰሪያለሽ? ሁላችንም ተናግረናል። እሷን የምንወዳት እሷ ደጋፊ ናት። አንቺንም ብዙ ጊዜ እናይሻለን ምናምን አሏት እና ችግርም ካለው በውጭ ባለፈውም እኮ ሰድባኛለች። እኔ እኮ ኢግኖር አድርጌ ነው ባለፈውም ሰድባኛለች ኢግኖር አድርጌ ነው አለች። ከዛን ስድቡን ስሙ። እኔ እኮ ነው የምሰማው። ለካ ቀድማ ተጣልታይ ነበር። እኔ እኮ ነው እኔ እኮ እውነት ሰዎች ላይ የሚታይ ባህሪ መናገሬ ነው እኮ ኮከብ ቆጣሪ መሆኔን አታውቅም ጋይስ። እሺ ምን ብላ ነው እስቲ የሰደበችሽ? እስቲ እንስማ ጋይስ። ማዘሪ ነው ሚሚ ባለፈው እኮ ኢግኖር አድርጌያታለሁ። ባለፈው ሰድባኝ ኮንፊደንስ የለም ዝም ብዬ ኢግኖር አድርጌ ያት ኮንፊደንስ የላትም ምናምን አለችኝ። ምንም ነገር አለ ኮንፊደንስ የላትም ያልኩት ሚዲያ ላይ ማን ኮንፊደንስ አለው እነማን ተብሎ ወሬ ሲጻፉልኝ ቤታ ስትሉ እንትና መማርስ እንደዚህ ሀቢባ እንደዚህ ያለን ያላቸውን ባህሪ እየተናገርን ነበር። ያለሽን ባህሪ ነው እኮ የተናገርኩ። ስድብ ነው እንዴ? ስድብ ነው? ሄለን ቆንጆዬ ነሽ ግን ለፍላፊ ነሽ። እውነት ነው እኮ ይሄ እኮ ስድብ አይደለም። ሄለን ቆንጆ ነበርሽ ጨንዳዳ ቢሉኝ እውነት ነው እኮ ይሄ እኮ ውሸት አይደለም። ቸካልሽ ማን ቻካነሽ እኮ ሲሉኝ እውነት ነው እኮ ይሄ እኮ ውሸት አይደለም። አይ የሚታይ ነገርን እንዴት ነው እንትን የምትይው? ገባች? ሃይ ልክ ነሽ ኤልዬ፣ ልክ ነሽ እኮ እውነት ነው። አሁን የሰደበችኝ እላለሁ ያለኝን ፊቴ ላይ የማየውን ነገር ነው እኮ የምትነግሪኝ። አዮኒ እንደዚህ ነው እንደዚህ ነው ግን ወፈፌ ነው ምናምን እንላለን አይደል እንዴ? ታዲያ ውሸቱን ነው? ውሸት ነው። we talk about reality። እናት እንኳን ይሄኛው ልጄ በጣም ጥሩ ነው ግን አይሰማም ሁሌ እንዳጠፋ ነው ትላለች። ይሄ የሰዎች ባህሪ ነው። ባህሪሽን የተናገርነው በጣም ሙልጭ አርጋ ሰርባይ ነበር ካለፈውም ትላለች። ምን ብዬ ነው ብዬ ስሰማት ኮንፊደንስ የለሽም ማለች። ባለፈው ስለ ሀቢባ ስናወራኩ ኮንፊደንስ ካላቸው ሰዎች አንዷ እንትና ናት። እንደውም ጉቺ ደግሞ ትንሽ ትሻላለች ከሴቶቹ፣ ሌሎቹ ዝም ብለው ናቸው እያልን እያወራን ነበርኩ። ይሄ እኮ ባህሪሽ ነው። ለዚህ ባህሪሽ ምን ያህል ማስረጃ ነገር ልንገርሽ። ይሄ ትንሹ ልጅ ይሄ አይ ቲንክ 21 አመት 24 አመት ቢሆነው ሪአክት ሲያደርግ ማነች ቆንጆ ማነች ምናምን እያለ እያወራ ቤታ አይ ቲንክ በሪ ላይፍ ስትታይ እንደ መልኩ አይደለችም። ፈርተውላ ልትሄድ ትችላለህ። ምክንያቱም ሚዲያ ላይ የምናየው አይምሮአችን ላይ አለም ማለት አሁን ለምሳሌ ጉቺ ሳሚ እንደዚህ ሳሚ እንደዚህ ሆኖ እንደዚህ ሁለት አድርጎልኝ ምናምን ስትል የሆነ ግዳንግድ ሰውዬ ምናምን አይመስለንም ነበረ። ሳሚ ስናየው እኮ እንደዛ ያለው አይምሮአችን ላይ ስስለው የነበረው ነገር ነው ያስጨነቀንኛ። የእውነት ልቡ ምናምን ስትል የሆነ ዳኛ አለልኝ ሁላ ይመስል ነበር። በቃ አይታችሁታል። እንዲህ ተራራ የሆነ እንትን ይመስለኝ ነበር። በቃ የለም ጋንግስተር ምናምን። እኔ እንደዚህ አይነት ወንዶች አይመጡኝም ትላለች ብዙ ጊዜ አይታችሁ ከሆነ
የኔን ቴስቶች አይታችኋል አለ ትላለች። የሆነ ልጅ አብራ ስትሄድ የነበረ እያሳየች እንደዛ ስትነግረን የነበረች ልጅ የቆረፈደ ጡልግ ብሎ ባህር የተፋው የመሰለ አሳ ሰውዬ ስናይ የፈለገ እንኳን ብትደግፋት የፈለገ እንኳን ብታሳዝን እንዲህ አላለመኛ ዋት ዘሄን እንደዚህ ያልኩት ከዛ እኔ ብቻ ነው ያልኩት። እስቲ ህዝቡ ምን ይላል ብዬ ቴክስት ዝም ብያለሁ ሳይ ይሄ ነገር የሁሉም ሰው ጥያቄ ነው አልኩኝ። ስጠይቃችሁ ያንኑ ነገር ስታነሱ ጠየኩኝ ማለት ነው። ገባች እኛ ዓለም ዘጠኝ ነን ብለው መሲ ብርጅስቶን የለበሰችው ቀሚስ አያቴ ድሮ ለብሳ አወለቀችው ነው። እንትና ሰርግ ቤት ስትጠራ እንትን ልብስ ለበሰች ብላ ቁጭ ብላ ቄንጥ የምታረግ ሰውዬ አሳ እዚህ ድርቆሽ ይንጠለጠላል። እዚህ ኖርዌይ ደረቅ አሳ በዓለም ላይ የምትታወቀው ኖርዌይ ናት። አሳ አውጥቶ የአሳ ቋንጣ የሚሸጥበት ሀገር ኖርዌይ እና ጨው ምናምን ይነሰነስበትና ለአመት ይንጠለጠላል። እናቴ ትሙት እሱን ነው የሚመስለው ተንጠልጥሎ። በነገራችን ላይ ነፍሱን በገነት ያኑረው ብዬ አላሽቃብጥም። ራሱን ላጠፋ ሰው እሳት ነው የሚገባው የታወቀ። እኔ የሰጠውህን ነፍስ ለምን አጠፋ ይላል ጌታ እኮ። ራስን ማጥፋት ኃጢአት። ራሱን ያጠፋው ሳሚ ራሱን ያጠፋው። እናቴ ትሙት ራሱን ያጠፋው። ራሱን አጥፍቶ ነው ቤት ውስጥ የተገኘው። ራሷ ተናግራ የለ እንደ ጉቺ እያለቀሰች እና ገነት ይግባ ምናምን ብዬ አላሽቋልልም። ስራው ያውጣው ምን አገባኝ። ገባች አሁን እሷ ስለሱ ሁሉ ቀን አሞግሳ እንዲህ አድርጋ ቆልላ ባትነግረን የሳሚን ፎቶ ስና እንደነግጥም ነበር። ባትነግረን ይሻለን ነበር። ይሄ የ23 ዓመቱም ልጅ ስላንቺ ያወራው እንደዛ ነው። ሚዲያ ላይ እንዲህ መስለሽ ነው የምትመጪው። እዚህ ድረስ ፀጉር ተሰክተሽ ምናምን አድርገሽ ምናምን ከሰልጀሪ በኋላ ምናምን የመጣሽ ከስንት ኮተት በኋላ ነው የመጣሽ። የድሮ ከዛሬ 4 ዓመትና 5 ዓመት በፊት አያውቅሽም ልጅ እንደምንጠብቃት አይደለም ያለሽ። ከዛ እንባ ቀሮሽ ነው ለሱ ስትሰድቢው ነበር። እንትናን ደግሞ ስትሰርቢያን ነበር። ማነው ስሟች እብዷ ፍሬ የተጠየቀችው ጥያቄ ከዲቦራና ከቤታ ዲቦራ ከሊያኮሶና ከቤታ ሊያኮሶ ከእንትናና ከእንትና አንቺን አልመረጠችሽ። ጋይስ እንትን ሪስትራክሽን መጣ። ኮፒ ሊንክ ምናምን አድርጉት፣ በጊፍት አጣድፉት። ያ ሶስተኛ ላይ ሊያወጣን ይችላል። ገባችሁ? አንድ ነው ያለን። እሺ አንድ አለን፣ ሶስተኛ ላይ ያወጣናል። እንትን አድርጉት፣ ኮፒ ሊንክ በጊፍት አጣድፉት ፕሊዝ። ያ ገባችሁ? ሶሪ ወይ አድሚን ደህና ማውቀው ሰው ካለ አድሚን አረጋችሁና ይሄ ኢሞጂን የሚልኩትን ብሎክ ታረጋላችሁ። ከዛን እናንተ በዚህ ተሸፍኑታላችሁ። በጊፍት አጣድፉት። አንድ ነው ያለን፣ በሶስት እንዳያስወጣን። እሺ ያ እንዳወራ ምን ብዬ ነው ያቆምኩት? ረስቼው ምን ብዬ ነው ያቆምኩት? ሰው ቴንክ ዩ ጋይስዬ፣ ለምታድኑት ሰዎች ቴንክ ዩ። እሺ እቺን ጊዜ ከኔ ጋር ያላችሁ መቼም አረሳ። እኔ ሰው መውደድ አለኝ፣ ሰው እንደዛ ነው ቴንክ ዩ ምናምን ብሎ የሚመጻደቁበት ሚዲያ ጎርፍ እንደሆነ ጊዜ ለኩሉ ያ ፍሬ ብለሽ ነው። ቴንክ ዩ ሄለን። ፍሬ ከማሜና ከቤታ ሲሏት ማሜ ነች ጥያቄ ነው የተጠየቀችው። ጌም አሸንፋ እኮ ጋይስ ተሸንፋ ጌም። ከዛ ከዲቦራና ከቤታ ዲቦራ ደስ ትለኛለች አለች። እግዚአብሔር እንደዛ ነው ያለች፣ ምንም አላለች። ከሊያ ኮሶና አለች ከእንትና አሁንም ደግሞ ሊያም መረጠች። ማታ ሰደበቻት። ሃይ እግዚአብሔርን ሰደብ አደረገቻት። ሃይ ሰደበቻት። እናቴ ትሙት። ቲክቶክ ላይ
አደረገች? ዲቦራ ራሷ መረጠች። መብቷ አይደለም እንዴ? ለምን አልመረጥሽኝም? ስድብ አደረገቻት። አውቅሻለሁ፣ ጉድሽን ከኢንስታግራም አወጣለሁ። ጋይስ የበሰበሰ ዝናብ አይፈራም። አሁን ፍሬ ምን አይነት ጉድ ነው የምታወጪ? ባለ ራሷ ጉድ አይደለች እንዴ? አሁን ጉድ የምታወጣበት ሰው አለ። የሚገርመው ወጣም አልወጣ ዝም ብሎ የሚኖር ሰው አለ። ምንድን ነው የፍሬን ጉድ የምታወጪ? ፍሬ ከጥፍር እስከ እግሯን ያውቃታል። ግን ምንም የሚገርም ነገር እዚህ የምታሳየው ነገር የላት። በሪል ላይፍ ኢንፎርሜሽን ብሎ የሚሰጠን ነው እዚህ የምታረገው። ምንም አዲስ ነገር የላት። ሪል ላይፍ ላይም ትሰክራለች፣ እዚህም ትሰክራለች። ሪል ላይፍ ላይም ቂጧን ጥላ ነው የምትሄደው፣ እዚህም ትጥላለች። ምንም የማይደንቃት ሰው ናት። ብዙ ጊዜ ምንም ቶፒክ የማላረጋት ለዛ ነው ፍሬን። እኔ በሄዶም ነው እኔ የማውቃት ስንት ዓመት በፊት። አልመረጥሽኝም ነው እናቴ ትሙት። ቤታዬ ኮንፊደንስ ለስነት ነው። ሃይ እንኳን ወድሻለሁ ብሎኝ አይደለም እኔ አጀንዳዬን እንደሚፈልጉ ሁሌ ነው የምናገር። ዛሬ አጀንዳዬ ከተመቻቸው ሄለን ትመችኛለሽ ይሉኛል። ኦኬ አጀንዳዬ ደግሞ ካልተመቻቸው እንደጠሉኝ ይገባኛል። ለምን በሐሳብ ልዩነት የማያምኑ ሰዎች። ይሄ አንድ ምልክት ነው የምነግርሽ፣ ሌላ ነገር አይደለም። ትፈሪዋለሽ፣ አንቺ ራሱ መልክሽን ትፈሪዋለሽ። በነገራችን ላይ ትፈሪዋለሽ፣ ራስሽ ትሸማቀቂበታለሽ። ለዛ ነው በሪል ላይፍ እናቴ ትሙት ከቤተሰብሽ በስተቀር ሰው አታገኙ። አንድ ሰው አታገኙ። አንድ ሰው ብትሞቺ አትወጪም። ቢኮዝ ኦፍ ኖ ኮንፊደንስ። ጥግ ጥጓን ነው የምትሄጂው። ሻይ ቤት ትሄጃለሽ፣ ትከፍቻለሽ። ፉል ትበያለሽ፣ ትከፍቻለሽ፣ ወደ ቤት ትመለሻለሽ። እንደ አባባ ወርቁ ድመት ማለት ነው። ውጭ ሀገር ከመጣሽ ሜካፕ እንኳን አልተማርሽ። ማሜ ላይ ሸምና ሸያል የምናወራው እኛ ለሙድ ነው እንጂ እሷ ትሻላለች ከአንቺ። ልጆችም እያሳደገች እችንም እንግሊዘኛ ትናገራለች። ልጅ ሆነሽ መተሽ እንኳን ሀገር ቤት ዴቦ እንኳን አንድ ቀኑ ሙሉ ስለ ዲቦራ በእንግሊዘኛ ሲነግርሽ ቆይቶ ያ ኦኬ ኖ ፕሮብሌም አይ ቴል ሄር ብቻ ነው ያልሽው። ሰምቼ እኮ ዴቦ ይሄን ሁሉ ለፈለፈው ለዚህ ቱሪዝም ነው እንዴ አላልኳችሁም እንዴ? እኔ እንደውም በቀልድ አላልኳችሁ? ቁጭ ብሎ ከጅምር እስከ መጨረሻ ነግሮሽ ኦኬ ብቻ ነው ያልሽው። ሚዲያ የተዘጋ ቀን እናቴ ትሙት በጫው የሚልስሽ ማንም ሰው የለም። ይሄ የጊዜ ጉዳይ። ሚዲያ ያነሳል፣ ሚዲያ ይጥላል። ገባሽ? ማስመሰል ሰው ያውቃል። እንኳን አንቺ ቤስቲው አይደለሽም። እስክንድር ነጋ ህይወቱን ሙሉ ለህዝቡ መስዋዕት እየከፈለ ጫካ ላይ አሁን እንደዚህ አሜሪካን የምታገልን ሀገር ጥሎ ሄዶ ጫካ እየኖረ እንኳን ቫልዩ የሰጠው ሰው የለም። ወረት ስለሆነ የሚሰድበው እንኳን አለ። እስክንድር ነጋ ዘመነ ካሳይ እየተሰደበ ነው። ገብቶሻል? እንኳን አንቺ ቅራቅንቦ አይደለሽ። you talk with me እንትና ጆከር ላይ ብቻ ዘረኛ ነው ብለሽ በሱ አውድማ ላናግረው ፈልጌ ነው። ኖ በራስሽ አውድን ያናገርሽው። you are this አንቺ ነሽ እንደዚህ ስለምትግባቡ ነው። በምትግባቡ ቋንቋ ያወራሽው። ገብቶሻል? ያ ለኦሮሞ ያለሽን ጥላቻ ነው በእናትሽ እያሳየሻለሽ። እናትሽ ወደድሻት አልወደድሻት ግድም የላትም ከናንተ። ልቃሚ አባትሽንም ወደዋለሁ የምትይው አማራነቱ እያበላሽ ስለሆነ ስላወቅሽ ነው። አሜሪካ ስላመጣሽ። ገብቶሻል? ያ ሄደሽ ለማያውቅሽ ታጠኝ። አማራን እንደማትወጂ ላምጣልሽ። አሁን እኮ የተስተካከልሽው ለምን እንደሆነ ታውቂያለሽ? ቆይ ላምጣልሽ። ዩ ታች ሚ ጭራሽ አልመጥንሽም። ጨዋታ ላይ የተጫወትሽው ሲሪየስ አይ ሾው ዩ እዚህ ጋር
ለምን ሚዲያ ላይ ጋይስ እንደዚህ እያጣደፈኝ ቪዲዮ አላሳያችሁም? ቮይሱን ስሙት እሺ። ዩቲዩቦች ግን ያዩታል። ለምን ችግር የለውም። ጊዜ ለኩሉ አንድ ሳምንት ብቻ ጠብቂኝ። የራሴን ፎሎ የራሴን ሰዎች መልምዬ እስከማወጣ ድረስ ይሄንን ለምን ከፖለቲካ እንደወጣሽ ማሜ እኮ እውነቷ ነው ብላሻለች። የፖለቲከኛ ነኝ ብለሽ ነበረ። የአማራ ፖለቲካም ሆነ ችግር እስካሁን እኮ ወይንም ደግሞ መከራ አላለቀም። ምን አፈገፈግሽ አለች። ካስጀመሩ ማስጨረስ ነው። ያቆምሽው ለምንድን ነው? 15 ቲክቶክ ተዘጋብሽ። 15 ቲክቶክ ለአማራ ታግለሽ አይደለም፣ ህዝብን ሰድበሽ ከዛም ሲዘጋ ሲከፈት ኮንፊደንስ ማለትና ምን ማለት እንደሆነ ራሱ ዝጋ ላሳይሽ። አሁን ሀቢባ ቢከፈት ቢዘጋ እዛው ቦታ ነው ያለችው። አንድ አይነት አመለካከት ነው ያላት። ስለተዘጋባት ሀሳቧን አልቀየረች፣ አነጋገሯን አልቀየረች። አንቺ ግን ኮንፊደንስ ስለሌለሽ በምትሄጂበት ነገር ለንግድ ለጥቅም ብቻ ስለሆነ የመጨረሻ ላይ ልክ ልትወጪ አካባቢ ቲክቶክ ሊያስወጣይ ሲል ብር ቀመሽ የቲክቶክ። ከዛ ልክ ብሩን እንዳየሽ ነው የዘጋብሽ። እንዴት ነው እኔ ብሩ ለማንም ምናምን ስል ማጣው ብለሽ ሀሳብሽን ቀይረሽ መጣሽ። ማን ኢትዮጵያ ሆነሽ መጣሽ? እንደዚህ ያልሽ መጣሽ። እንዲህ ያልሽ መጣሽ። ምክንያቱም ለማስትይ ነው የምትጠጪው። 15 ቲክቶክ እንደተዘጋብሽ ስትመጪም በዛው ዓላማ እንደምትመጪ ራስሽ የተናገርሽውን አዳምጪ። መጡ በጣም የእናንተም ጥያቄ ይሄ ነው፣ የኔም ጥያቄ ይሄ ነው። በመሰረታዊ ነገሩ ምንድናቸው እነዚህ ነገሮች ምንድናቸው? እንዴት ይሄንስ ቅርጽ ሊይዙ ቻሉ? የሰው ፊት የሰውና የፈረስ አይነት ቅርጽ እንዴት ሊይዙ ቻሉ? እንግዲህ የኛ ጥያቄ ግን በነገራችን ላይ ይሄ ነው። ይሄንን ፊት እንዴት ልትይዥ ቻልሽ ነው የሚልሽ የጠያቀው። በነገራችን ላይ ወይ እሱ ቪዲዮሽን እስከማመጣ ድረስ ሰውየው ያው እንዴት መጡ? በጣም የእናንተም ጥያቄ ይሄ ነው፣ የኔም ጥያቄ ይሄ ነው። በመሰረታዊ ነገሩ ምንድናቸው እነዚህ ነገሮች ምንድናቸው? እንዴት ይሄንስ ቅርጽ ሊይዙ ቻሉ? የሰው ፊት የሰውና የፈረስ አይነት ቅርጽ እንዴት ሊይዙ ቻሉ? እንግዲህ ሴንቶር ይባላል ወይም ሴንቶር። ይህንን ቅርጽ እንዴት ልትይዥ ቻልሽ? እሱ ሌላ ነገር ነው። ግን 15 ጊዜ ቲክቶክ ሲዘጋብሽ በ16ኛው ጨዋ ሰው መስለሽ የመጣሽ። ምክንያቱም ሊዘጋብሽ አካባቢ ብር ቀመሽ። ከዛ ቲክቶኩ ሲዘጋ ማንም አጠገብሽ የለም። ምን ታደርጊዋለሽ? ራስሽ 4ኛ ጊዜ አካውንቴ ተዘግቷል ማለት ነው። 15ኛ አሁን ከፍቻለሁኝ። እኔ ደግሞ አላቆምም። ጠላቶች የተሰማላችሁ ጭራሽ ብሶብኝ ነው። 15 ጊዜ 14 ጊዜ ተዘግቶብኛል። የ15ኛው ነው። ጠላቶቼ ብሶብኝ ነው የምመጣው። ከዓላማዬ ፍንክም ባህር አልልም አላልሽም በዚህ ቪዲዮ ላይ? ታዲያ ለምንድን ነው በዛው አልቀጠልሽ? ለምን አልቀጠልሽ? የምመጣው ወደ ለ14ኛ ጊዜ አካውንቴ ተዘግቷል ማለት ነው። 15ኛ አሁን ከፍቻለሁኝ። እኔ ደግሞ አላቆምም። ጠላቶች የተሰማላችሁ ጭራሽ ብሶብኝ ነው የምመጣው። ወዳጆቼ ደግሞ በዚህ ተከተሉኝ። ይለምናል። አዎ ይብስብኛል። እንደው ለ14ኛ ጊዜ አካውንቴ እና በቃልሽ ብትገኝ ለምን እዛው ጋሎሽ? ሆይ ለምን እውነት ከሆነ ሆይ ለምን ጀስት ኩዌሽን ሐላል ሐላል ኩዌሽን ገብቶሻል? ያ ሐላል ኩዌሽን ማለት እመለሳለሁ የምትይው በእንደዚህ አይነት ቪዲዮዎች ነበር ለመመለስ አይደል? በእንደዚህ አይነት ቪዲዮዎች በእነዚህ ፍሬንዴ እኮ ማለት ነው በደንብ ነው የሚያውቀው። እንዴት ስፔሻሊ ትግሬዎችን በጣም ነው የሚጠላቸው። ኦሮሞዎች ደግሞ አያውቃቸውም ነበር። እኔ ነኝ እንዲጠላቸው ያደረኩት። ትግሬዎች ግን ያውቃቸዋል። ስለዛ በጣም ነው የሚጠላቸው። ኦሮሞን ትግሬዎችን ያውቃቸዋል፣ ምክንያቱም ኤርትራዊ ስለሆነ። ኦሮሞን ግን እኔ ነኝ እንዲጠላው ያደረኩት ጋላዎች። እናንተም ሁላችሁም ንገሩ ለባሎቻችሁ ጋላ እንደሚጠላ ንገሯቸው። ሳሰለችሁ ወደዚሁ እመጣለሁ ብለሽ ነበር። ለምን አልመጣሽም? ለምን በዚህ አልተመለሽ?
እዚህ ለቦይ ፍሬንዶቻችሁ አስተምሩ። የአማራ ልጆች ኤርትራዊ ከጠበሳችሁ ምናምን እንደዚህ አስተምሯቸው። ጉራጌ እንደዚህ እንደዛ እያላችሁ ጋላ ኦሮሞ እያላችሁ አስለምዷቸው። በደንብ አስለምዷቸው። ይልመዱ። ምን ችግር አለ? የት አባቱ ይሄ ነገር ከተለጠፈ ስንት ጊዜው ነው? እዚህ በር ላይ የሰው እኮ ነው ፈረዛ እንደዚህ በሪፖርት ሲያጣድፉት ተብተብ ኮፒ ሊንክ እና ቪዲዮ ሳሳይ ደግሞ እንዳይብስ ፕሊዝ። አንዳንድ ጊፍት የሚያስፈልግበት ሰዓት አለ። ለጊፍት ለብሩ ሳይሆን ሊያድን ቲክቶክ ጥቅም ካገኘባችሁ ምንም አያደርጋችሁም። እሺ ያንን ስለምተማመን ኤርትራ ነው ኤርትራ ሀገሬ ጭንቅላት ሸገሪ ኤርትራ ሀገርሽ አይደል? ለምን ሳዋ 3ኛ ብርጌድ ሆነሽ አታገለግይም? ይመችሽ ያ ይመችሽ። እስቲ ስለ ትግራይ ደግሞ እዛ ትግሬዋ እናትየው ደግሞ ምን ትላለች እያለኝ ነው። ልጅና ምግብ አብያት ቤተሰቦች ልጅና ምግብ አብያቸው እዚህ ጋር ቁጭ ብለሽ እኔ ጋር አትጨማለኝ መናገሩ ብሎ የአማራ እናት እንደዚህ አይነት ተሳዳቢ ነው ያጣችው። እንደዚህ አይነት ተሳዳቢ ካለ መሬቱ ሁላ እንዳለ ዱባይ ይመስል ነበር አይደል? ዱባይ ትመስል ነበር። መሬቱ ሁላ ሰብል በሰብል ይሆን ነበር አይደል? ልብስሽ እዚህ ጋር አይደል? እኔ እንጃ ከለሩ ይሄ ፊልተር እዚህ ላይ የለም። ልልዬ ያ የለም። አንድ አይነት አይደለም። ፊልተር የለውም። እንደገና ላይቱ አንድ አለ። የድሮ ቴሌፎን ነው ሳምሰንግ። ይሄኛው ደግሞ ሌላ። ለዛ ነው ጨለማ አይደል? ትንሽ ግን ይሄኛው ወደድኩት። ትክክለኛ ከለሩን እዚህ ጋር ነው የሚያሳይሽ። የነሱ ልጆችስ እኔ እኮ እግዚአብሔር በየክለቡ ማለት ነው እንደዚህ ነው ያመጣሽ። እንዴት ብለሽ ነው ያመጣሽ? እንዴት ነው ወደዚህ ሊቀየር የቻለው? የፊት የት መጡ? በጣም የእናንተም ጥያቄ ይሄ ነው፣ የእኔም ጥያቄ ይሄ ነው። በመሰረታዊ የምትባየው ወንድ ካለ ወድቄ ይቅርታ ጠይቃለሁ አልሽ። አሁን ላይ ዘንድሮ አይደል? ይኸውና ቪዲዮን አመጣን። ጎንበስ ብለሽ እስቲ ጎጃሜን ይቅርታ ኤልሻዳይን የምትጥያት ጎጃሜ ስለሆነች ያ ማይደራጀው እናንተ እኮ ማታ ማታ እኮ ጅቦች ናችሁ ወይ ያላችሁ። ማታ ማታ እኮ ወንድሞቻችሁን ሳይቀር እኮ የሚሳደቡ ናችሁ እኮ። ቀን ቀን እንደ ሰው ማታ ማታ እንደ ጅብ የምታጓሩ ምክንያት ማታ ማታ እኮ ወንድሞቻችሁን ሳይቀር እኮ የሚሳደቡ ናችሁ እኮ። ቀን ቀን እንደ ሰው ማታ ማታ እንደ ጅብ የምታጓሩ ምክንያት ማታ ማታ እኮ ወንድሞቻችሁን ሳይቀር እኮ የሚሳደቡ ናችሁ እኮ።